ሰላም ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አለሁ እግዚአብሔር ይመስገን። እንግዲህ ዛሬ ተከስቻለሁ በአዲስ ፕሮግራም። ቤተሰቦች እንግዲህ ዛሬ የውይይት ፕሮግራም ይዤላችሁ መጥቻለሁ። እንግዲህ እነዚህ የምታዩዋቸው እንግዶቼን እንግዲህ ብራዘርን ታውቁታላችሁ። እንግዲህ ሉልሰገድ መላኩ ይባላል፣ ዲጄ ቤቢ። ዛሬ በአዲስ ፕሮግራም አዲስ ርዕስ ይዘን መጥተናል። እንግዲህ ቤተሰቦች ለቤቱ አዲስ የሆናችሁ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳዘነጉ። ለቤተሰቦች እንግዲህ ዛሬ ወደ ፕሮግራሜ ወይ ወደ ውይይት ፕሮግራማችን ቀጥታ ከመሄዳችን በፊት ራሳቸውን እንዲያስተዋውቁ ጋብዛቸዋለሁ። እንግዶቼን እንግዲህ ተዋውቋቸው። ከማል ጀምሩ። እንግዲህ ያው እኔ እንደነገርካቸው ልዑል እባላለሁ። በቀደም አይተውኛል እና ወደ ጉዳያችን እስክንገባ ድረስ ልዑል እባላለሁ። እንግዲህ ልዑሌ በመጀመሪያ እዚህ መጥተህ ለተዘጋጀነው ርዕስ ለመወያየት ፈቃደኛ ሆነ ስለመጣ በጣም ነው የማመሰግነው በተመልካቾች ፊት። እንግዲህ አንተም እስኪ ራስን አስተዋውቀን። እኔ ኢዩኤል ታዲዮስ እባላለሁ ወይም ደግሞ ዲጄ እንዳልከው ኢዩኤል ታዲዮስ። እንግዲህ አይናፋር ነው ኢዩኤል ለካሜራ እና እኔ ዩቲዩብ እኮ ሰራ ነበር እንደውም ከሱ በላይ ሰብስክራይብ ምናምን አለ አይደል? ግን በጣም ቆዩ 9 ወር ካሜራ በጣም እንደ አዲስ ቨርጂኒቲ ተመልሷል። እንግዲህ ተመልካቾች ቪዲዮዎችን አብዛኛውን ኤዲት የሚያደርግልኝ እሱ ነው እና በብዙ ነገሮች ያግዙኛል። ጎበዝ፣ አሪፍ ሙያ አለው። ዲጄም ነው። እንግዲህ እንደምታዩት አይናፋር ቢሆንም ዩቲዩብ ቻናል ላይ ብዙ ነገሮችን ሰርቷል። የራሱ አሪፍ ሰብስክራይብ ነበሩ። መሀል ላይ ትንሽ ብሬክ አድርጎ ነው፣ ግን አሁን ለመመለስ ተፍ ያለ ነው ብዬ አስባለሁ እና መመለስ አለብህ ብራዘር፣ እንመለሳለን። እና እንግዲህ ሉላስ እንግዲህ ምን ላይ አንተ የተሰማራው? እኔ እንግዲህ የግል ስራ ነው የምሰራው። ያው ዩቲዩብ ላይ ምናምን የለውበትም። አንዳንዴ ስጠራኝ ያው እንደዚህ። እኔ ግን ዝም ብዬ ሳስበው ፊትክ ለዩቲዩብ ስክሪን ይሆናል ብዬ አስባለሁ። የሆነ በቃ የባለፈው ቪዲዮ ላይ ኤዲት አድርገው ቀለል ነው ያለኝ። ቀለል እኔ የሚገርም ፕራንክ ጀምር። እኔ በቀደም ፕራንክ ያደረኩትን ቪዲዮ አይተኳል ቤባና ማለት በቃ እኔ ሌላ ዓለም ውስጥ ነው የከተተኝ። ማለት ይችላል በቃ ትችላለህ እና ብትሞክር አሪፍ ነው። ለስክሪን አሪፍ ነው። ፊትሽ ጋቢናሽ ምናምን አሪፍ ነው። እኔ ግን እንደዛ አላልከኝም። እሱን ተመልካቾች ኮሜንት ይፍረዱ። እንግዲህ እናንተ ይሄ ፊት ለስክሪን ይሆናል ለዩቲዩብ ስክሪን ይሆናል አይሆንም የሚለውን እንግዲህ ተመልካቾች እናንተ ፍረዱ ትላለ። ቤባም ደግሞ ፊቱ ይሆናል። እኔ በጣም ብዙ ነገሮችን አይቼለታለሁ ስራዎቹን እና እነዛ ስራዎች ላይ በጣም በርትተህ ብትሰራ አሪፍ ነገር ይወጣል ብዬ አስባለሁ። የተሻሉ ስራዎችን ይሰራል። አጋጣሚ ዩቲዩብ ቻናሌ ቼክ አድርጉለት። ቤቢ ሾው ብላችሁ ሰርች አድርጋችሁ ዩቲዩብ አካውንቴን ቼክ አድርጉት። እንግዲህ እነሱን ኮሜንት ሰምቼ ነው የምጀምረው። አንተ የምር ትጀምራለህ ብዬ አስባለሁ። ሰምቼ የምር ትጀምራለህ። እና እንግዲህ አሁንም በድጋሚ ቤተሰቦች በእናንተ ፊት አሁንም ላመሰግናቸው እወዳለሁ። አሁንም የምር አክብራችሁኝ መታችሁ ላቀረብነው ርዕስ እንድንወያይ ፈቃደኛ ሆናችሁ ስለመጣችሁ በጣም ነው የማመሰግነው። እንግዲህ ርዕሴ ምንድን ነው? ዛሬ ስለ ላጤነት፣ ስለ ትዳር እንዲሁም ስለ ኑሮ የኢትዮጵያ ማለት ስለ ኢትዮጵያችን ማለት ትንሽ ነገሮች እና ካነካ እያደረግን ብናወራ ማለት ውስጣችን ያሉ ነገሮች አሉ። አብዛኛውን ማህበረሰብ ውስጥ ያሉት ትክክለኛ ርዕስ ነው ያነሳው። ባይዘው በእውነት መወራት ያለበት አዎ። እና በተለይ አሁን ትዳርና ላጤነት፣ ትዳር ይሻላል ላጤነት ይሻላል፣ ኑሮ አሁን እንዴት ሰው ይዞታል ምናምን ነገር የሚሉት ነገሮች ላይ ብንወያይ ብዬ ነው ያሰብኩት። እና እናንተን ያው እንደማውቃችሁ ላጤ ናችሁና እኔ ደግሞ ባለትዳር ነኝ እና
በሁለቱ መሀል ያለውን ዲፈረንስ ልዩነቱን፣ አንድነቱን የትኛው የተሻለ ነገር የትኛው ነው ላጤነት ይሻላል ባለትዳር መሆን ይሻላል የሚለውን ነገር ብንወያየበት ብዬ ነው ያሰብኩትና መጀመሪያ ሀሳቡን ወደ እናንተ ልስጣችሁ። የትኛው ይሻላል ብላችሁ ነው የምታስቡት? የሚገርም አይዲያ ነው። እንዴት ነው? እስኪ ስለ ትዳር መጀመሪያ ዱላ እስኪ ልጠይቅ። ትዳር እንዴት ነው ለአንተ? ትዳር ከባድ ነገር ይመስለኛል። ትዳር እንደ ላጤነት ምናምን አይደለም። ትዳር አሁን በጣም ብዙ ጊዜ አስበህ የምትገባበት ነገር ነው። ይሄ ዝም ብሎ ተዋደደን ተፋቀርን ምናምን ተብሎ የሚገባበት ነገር አይደለም። ሰው ኑሮ በጣም የሚሰለቸው ብዙም አይተዋወቅም ታውቃለህ። ሲጋባ ቶሎ 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 ጥድፍ ጥድፍ ይገባል። መውጫው ከባድ ነው። ከዛ በኋላ አትተዋወቅም ማለት ነው። ትዳርና መጀመሪያ ጓደኛሞች እያለ የተለያየ ነው። የተዋወቅ ይመስላል አብረህ ስትኖርና ከውጭ ስትገናኝ አንድ አይደለም። መጀመሪያ በአቅራቢያ ባሉ ነገሮች በሰዎች ምናምን በጓደኛ ያገባ ካለ ምናምን ብዙ ነገር ለማየት አለብን። ምክንያቱም ያን ጉድለት እዛ ሰው ላይ የምታየውን እኔ ባስተካክል እኔ ላይ ያለውን ብለህ እንድትማር ያደርጋል። ገብቶሃል? እንደዛ ማየቱ አስፈላጊ ነው ነው ማለት ላጤነት ካልገኝ ያው የሆነ ሰላም ይመስለኛል። አንዳንዴ ደግሞ የሰው ልጅ ነህ ቆማ አትቀርም፣ ማግባት አይቀርም። ከመሸሽ አሪፍ ነገር ከባለትዳሮች ተምረህ ብትገባበት አሪፍ ነው ባይ ነኝ። ከመሸሽ መሞከር እንዳትለኝ። መሞከር አላልኩም፣ ማግባት እንዴ ትዳርም የሙከራ ስርጭት አለው ልልህ ነው። ሌቪ ምትላለህ ሙከራ አላልኩም። ምን ሙከራ አላልኩም። እዚህ ጉዳይ እንኳን የሚሰማን አሁን ላጤነትን በደንብ አድርገህ ታውቀዋለህ። ያው ትዳር ውስጥ ማለት ያው እናትና አባትህ ትዳር ውስጥ ባሉበት ታይም ላይ ያለውን ሁኔታ ታውቃለህ፣ ባለትዳሮችንም ታውቃለህ። እና አንተ በምታውቀው ልክ ስለ ትዳርም ከፈለክ ስለ ላጤነትን የምትሰጠው ሀሳብ ካለ እስኪ። ትዳር በጣም የሚያስፈራ ነገር ነው። በጣም የሚያስፈራ በጣም ተዋውቀ በጣም እንትን ብለህ ካልሆነ የሚያስፈራ ነገር እሱ እንዳሉ ላጤነት በጣም ሰላም ነው ብላችሁ ታስቡ። የሆነ ሰዓት ላይ እንትን ጠዋት ተነስተህ ቁርስ መስራቱን ምናምን ስታስብ ሊሰለችህ ይችላል። ላጤ ሆንክማ ላትሰራ ትችላለህ እንጂ ባገኘበት ዘፈን ውጪ ተፍ ትላለህ ምናምን ወተህ ባትበላም ግድ የለህም። የሆነ ሰዓት ስልክህን አጥፍተህ ትተኛለህ። ሳይሆን ልክ የሆነ ሰዓት ላይ ማግባትን እንድትመኝ የሚያደርጉ ነገሮች እሱ እኮ ነው ማለት ነው። ይሄ ጥድፍ ያልኩህ እኮ እሱ ነው። ከዛ ግን ደግሞ ልክ ውስጥ ላይ ስትገባ ደግሞ አንድ አይደለም፣ በጣም ከባድ ነገር ይመስለኛል። እኔ እንግዲህ ብዙም እኔ አንድ ጓደኛ ያለና እኔ ያገባው በመሀል ላይ እና አንድ በቃ ጀለሶች አገባ እና በቃ እንትን ነው አገባ አጋጣሚ ነው አሯሯጣና አገባ ምናምን እና በጣም ብዙ ነገሮች ተበላሹ። የሚገርማችሁ ነገር ማለት ትዳር ስላየህ ምናምን አሁን ቀደም የሰጠው ትልቅ የሚገርም ኢሹ ነው እና ይሄ አጥንተ ወደ አፍቅረ ፈቅደ ምናምን ሲሆን ሞር አሪፍ ነው እንጂ አሁን ጓደኛክ ስላደረገ ወይ የምታውቀው ሰው ትዳር ውስጥ ስለገባ ትዳር ውስጥ መግባት በራሱ ሌላ እድል ውስጥ መግባት ነው ብዬ ነው የማስበው። እና በፊት ትዳር እኮ ጭቅጭቅ አለው ገብቶሃል። ግን ተፈላልገህ ይሄ በደንብ ተዋውቀህና ተፋቀረ ስትጋባ ጭቅጭቁም የእንትን አይሆንም ብዙም አይደለም። የጸብ አይደለም። ቂም አትያያዙ አይደለም። ለትዳር ፍቅር በቂ ብቻ ነበር። በአባቶቻችን ምናምን ጊዜ ፍቅር ካለ በቃ ቤትም ይኖራሉ። በ50 ሳንቲ ደሞዝ እኮ 10 ቤተሰብ ምናምን ያስተዳድራል። አሁን ላይ ግን ሁሌ አምጣው ነው። ብዙ ጊዜ
የትዳር እንትኑ የሚመስለኝ ሁሌ አምጣ ነው። ብዙ በቃ ሲበሰጫጩ ያሉ እኛ ጋር ጓደኞቻችን ይሄን እኮ ነው በደንብ አለመታወቅ ምልክ ይሄን ነው። መጀመሪያ እኔ የሆነችን ልጅ ስጠብሳት መጀመሪያ የምታሳያት ነገር አለ። አሪፍ ሆቴል ትወስዳታለህ። ያለው አይነት ሰው አክተር የምርጫ ቅስቀሳ እንደማለት የምርጫ ቅስቀሳም እንደ መሰለህ እንደዛ ካላረክ አታገኛትም። እኛ የምንበት ነገር እንደዛ ነው። እንደዛ ካላረክ ቦርኮ ሙድ ካራምርክ አታገኛትም ነው። እቺ የምርጫ ቅስቀሳዋ ሳት በዛ መሆን አለባት። ገብቶሃል? የተዋወክ ስትሄድ ያ የኛ ቴንሽን አለ፣ ግን የተዋወክ ስትሄድ በልኳል እየነገርካት ከገባሽ በኋላ ደግሞ እላፊ ነው። አንዱ ሽፍንፍን አድርጎ ይገባላል። ከዛ በኋላ አንተ ወዴት ጭንቀት ሁሌ ጁስ እየጋበዝክ አስለምደህ ከዛ በሜዳዝ በሶ ስትቀየው እኔ አሁን በጣም ማለት ብዙ ጊዜ አሁን ያልኳችሁ ነገር በጣም የሚገርም ይሹ እኔ ባይዘ ካሰብኩበት አንግል ሁላ ወጣችሁና ያስረዳችሁኝና አሁን የምርጫ ቅስቀሳና ትክክለኛው ኖርማል ላይፍ ይለያያል። እና አንዳንድ የምርጫ ቅስቀሳችንን ስናደርግ ለከት ቢኖረው ሴቷን የምትፈልገው እኮ አሁን ላይ ደግሞ ያሉት ሴቶች ምን ይፈልጋሉ የሚለውን ነገር እንትን ስትል መቼስ አንተ እንደ ድሮ ሻይ ቤት ወስደህ ምናምን ሴት አትጠብቅ። በታሪክ እኮ እንደሚመስለ የሆነ ደህና ነገር ካላየችብህ የሆነ አሪፍ ቦታ ማትወስዳት ከሆነ ከአሪፍ ሰዎች ጋር ማታውሏት ከሆነ ምናምን እኔ በዚህ እንደ መሰለ እኔና ይሄ አሁን ያልከው እንደዛ ከሆነ በኋላ ከትዳር በኋላ ከምትጨነቅ ላጤነቱ አሪፍ ነኝ ባይ ነኝ። እኔ ግን አሁን ያላችሁ ነገር ማትቀርም ነገሮች ሲስተካከሉ አንተ የሆነች ልጅ ወደድክና ሁለታችሁም ጋር ሆነ ፍላጎቱ ኢትሶኪ ችግር የለውም እኮ የትም ብትወስዳት ኖርማል ነው። አንተ የሆነች ልጅን አፍቀረ ወይም ወዳት በቁም ነገር አስባት ምናምን እሷን ለማሳመን ስለ እንድትወድ ምናምን ለማድረግ እየሞከርክ ከሆነ ግን በባዶ ምናምን አይሆንም። አሁን ላይ ከባድ ነው በጣም። እኔም እሱን እናነሳለን ነበር። እንዴ መሰለ በባዶ ማሳመንም ከባድ ነው። ወይም ወጣት ከሆንክ ተማምነ እሷም ስራ ካላት አንተም ስራ ካለ የሆነ ሰዓት ላይ ትዳር ላይ እስክንደርስ እንደዚህ እናስቀምጥ እንደዚህ እናርግ ተብሎ ነው እንጂ አምነህበት ግን ከውጭ አድርገው በመላ ብቻ በገንዘብ ብቻ እያሳያት እሷን ብትጠብቅ እኮ አይፈረድም ከገባሽ በኋላ። ገብቶሃል? ያስለመርካት ነገር ሲቆምባት ያስለመርካት ነገር ሲቆም በጣም ነው የሚከብደው። መጀመሪያ ማን ተከራለህ ማለት እኔ አሁን በእሱ አምናለሁ ትክክለኛ ነገር። ግን እኔ አሁን በምን አምናለሁ መሰላችሁ? ትዳር ዓለም ውስጥ ከመግባታችን በፊት የምናደርገው ምርጫ ቅስቀሳ ገደብ መኖር አለበት። አሁን ሴቶችን የምርጫ ቅስቀሳቸው እንደዛ ሆኗል እኮ ባይዜ የወንዶችን ያክል ምርጫ ቅስቀሳ ላይ ጀግና የሆኑና ቤት ውስጥ ሲገቡ ሴጣን የሚሆኑ አሉ። በጣም ባህሪዋ የሚገርም ትሆናለች፣ በቃ ስጦታ ትሰጣለች ምናምን። ልክ ቤት ውስጥ ስትገባ አሁን ወንድና ሴት ወንዱ ነው እንደዛ የሚያደርገው ሴቷንም ማለት እስኪገርምህ ድረስ ማለት ነው። ሴት ልጅ አሁን ጋባዥ ሆናለች። ሴት ልጅ በጣም ኢንካም ታወጣለች። ወንድ ልጅ በፊት የሚያደርጉትን ነገሮች ሴት ልጅ ሙሉ ለሙሉ ታደርጋለች። ልክ እጅህ ካስገባት በኋላ ይሄ በፊት ወንዶች የሚባሉትን ነገሮች ሴቷ ኢሚዲየትሊ ተቀየራ ባል ትሆናለች። ከዛ እንትኑ ይቀያየርባል። ባል ማን ነው ሚስት ማን ነው የሚለውን ፓርት ታጠዋል። እኔ ብዙ ጊዜ መሰለህ አንዳንዴ ከተጋባህ በኋላ ሴቶች ከመናገር ወደ ኋላ ይሉ። አሁን በኢትዮጵያ ኑሮ በብዛት ተከራይተ ነው የምትኖሩ። ወንድ ልጅ ሼም ምናምን ይዘዋልና እንዴ መሰለ ጎረቤት ይሰማል ይላል። የክራይ ግቢ ብዙ ሰው ወይ ኮንዶሚኒየም ሊሆን ይችላል። ጉልበት ምናምን አንሶ ምናምን አይደለም ምትደረጃ ላይ ማትደራረስም። ግን ሴቶቹ ምን ያረው ጮክ ስለሚሉ እዛው ስለሚናገሩ ዝም ብለን የምትወጣው አንተ የዛ ጊዜ ያን ይለማመዱትና የፈራህ ይመስላቸዋል። እኔ በጓደኞችን በብዙ ቦታም ስላየሁ ነው። ግን እዛ ደረጃ ሳትደራረስ እንትን ማድረግ ትችላለህ ነው መፍታት ትችላለህ። የግድ ጮክ ብላ አስተወረ ገመና ሌላ ሰው መስማት የለበትም ባይነኝ ገብቷል። እዛች ጋር ይሄ መጀመሪያው ታውቃለህ ከትዳር በፊት የሚስተካከሉ ነገሮች ናቸው። ይውላ አያውቃትም ማለት ነው፣ እሷም አታውቀውም ማለት ነው እንጂ መጀመሪያም ተስተካክሎ መምጣት ይችላል። እኔ ባይዜ ትዳርን ደጋፊ ነኝ። ትዳርን ደግፋለሁ። እኔ
እኛም ተዳረን ደጋፊ ትዳርን የማይደግፍ እኮ የለም። ግን አግባብ ባለው መንገድ ይሁን ላይክ ከእሷ ጋር በደንብ ተግባብተህ ስለአንተ በደንብ አውቃ የግድ ፍቅረኛ ሆነ 5 ዓመት 6 ዓመት መቆየቱ አይደለም እኮ አንድ ወርም ቆይታ ምን ያክል አውቀዋለሁ አውቃታለሁ ማለት ነው። አሁንማ በአንድ ወር ሰው ማውቃችን በአንድ ወር እንዴት ሰው ታውቃለህ? እኔ ባይዜ ማላውቅበት የሚዋደድ ሰው ከሆነ አሁን ሰው ማወቅ ከባድ ሆኗል። ባይዜ አሁን ላይ ሰውን ማወቅ ከባድ ነው እና ማለት እኔ ከሆነ እኔ እንጃ የሚከብድ አይመስለኝም። ኧረ እንደውም በሱ ነው እየከበደ ያለው ማለት ይሄ ከልብ እሱ የለማ ከልብ እኮ ማንኛውም ሰው ሁለት አይነት ጎን አለው። ሁሉም ሰው ጥሩ መልካም ጎን አለው፣ መጥፎም ጎን አለው። ስለዚህ ሁሉም ሰው ሁሌ ጥሩ አለ የሆነ መጥፎ ጎን ይኖረዋል። ከዛ ግን አንተ ልክ ያቺ ልጅ ስትግባባ ማየት የምትፈልገው መልካም ነገሯን ብቻ ነው የምታየው። መልካም ማየት ያለበት ግን መጥፎ ጎኗን እኮ ነው ለማስተካከል። አታሳየህማ በዛ ሰዓት አታሳየህም። ምክንያቱም አንተ ልክ እሷን ስትቀርባት ለትዳር እንደሆነ ምናምን ካወቀች በታሪክ መጥፎ ጎኗን አታሳየህም። ምርጫዋ ላትሆን ትችላለህ። መጥፎ ጎኗን ካየህ አታገባትም። እቺ በኋላ ትዳር ውስጥ ከገባው በኋላ ምናምን እንደዚህ እያጠና የምትኖር ከሆነ ሳትጋባ ልታረጅ ነው ማለት ነው። እየተጠናና ታረጃለህ። ለዛ የግድ ማጥናት አለብህ እየፈለክ። እንደዛ ሳይሆን የኔ ሀሳብ ገብቶ ከሆነ የሆነች ልጅን ስትቀርባት መጥፎ ጎኗን ልታገባት አትችልም በታሪክ ግን ደግሞ ጥሩ ጎኗን ስታየው ተወዳትና ምናምን ትገባለህ። ውስጥ ላይ ነው ልክ ትዳር ውስጥ እኮ ነው የሆነ መጥፎ ጎኗን ምናምን ስታይ ወይ ምን ግን በእኔ አሁን እሺ ግን ማለት ነው መጥፎ ጎን ያለው ማየት ትችላለህ በፍቅረኝነትም ደረጃ ይሁን በትዳርም ማለት ነው። እኔ ግን አሁን ማለት አብዛኛውን ጥፋት ይሰራል ብላችሁ የምታስቡት ማን ነው ብላችሁ ወንድ ነው ሴት ነው ብላችሁ የምታስቡት እንዴ መሰለህ? እንደዚህ በፍቅር ይከብደኛልና አይደለም ማለት አሁን እንትን አለ በፐርሰንትም እናስቀምጠው ብቻ አቨሬጅ እንውሰድና አሁን ፍቅር ላይም ይሁን በፍቅር ግንኙነትም ይሁን ትዳር ውስጥ ስንገባ አሁን ነገሮችን ወዴት ሊያመዝን ይችላል? ማን ነው ያንን ነገር ሊያበላሽ የሚችለው? ወንድ ሴት ስንወስደው ወንድ ልጅ ትንሽ ጥቃቅን ስህተቶች የሚሰሩ ስህተቶች በሴቶች ስትሄድ አንተ ወንድ ልጅ ችላ ያልከው በእነሱ ትልቅ ከቀጠሮ አንጻር ራሱ ከሆነ ነገር ቸልተኛ ነው ወንድ ልጅ አያካብዱም ብዙ አንተ ቀለል ትንሽ ነገር ነው ያልኩ በእነሱ ሳይድ ስትሄድ በጣም ትልቅ ጥፋት እንደሰራህ ነው ገብቶሃል አይደለም? እሱን ነው የሚመቱት። በወንድ ግን ዝም ብሎ አደብሶ የሚያልፍ ይመስለኛል። አደባብሶ ምናምን እንደዚህ ብዙ የሚያካብድ አይመስለኝም። ግን ወዴት ነው የሚያመዝነው ብለን ነው ወደ ሴቶች ያመዝናል ጥፋት ቤባስ ያ በእርግጠኝነት ጠብሰሃል ማለት ጓደኛ ትኖራለች ብዬ አስባለሁ። ለምን ያልኩበት ነው ያለ ነገር ጭራሹንም ገና ምንም የለም። ምን የፍቅር ህይወት በስሱ እሺ ትንሽ ያው ታውቃለህ ብዬ አስባለሁ። እና ያው ስለ ፍቅር ግንኙነት ኢቭን ከምታየው ከምትሰማው አንተም ትንሽ ዳሰው ነው ይችላል ያው ክላስሜት ላይ ምናምን ማለት ነው። እና ማን ነው ጥፋት ማለት አሁን ኢትዮጵያ እንደዚህ ጥፋት ሊያጠፉ ይችላሉ ብለህ የምታስበው ወንድ ሴት? ሁሌም ወንድ ያጠፋል ሁሌም ሴት ያጠፋል አይደለም። እንደየሰው ይለያያል። ሁለቱም ጋር ጥፋት ይኖራል። በእርግጥ ግን እሱ እንዳለው ወንዶች የሆነ ቀለል አድርጎ የማለፍ እንትን አላቸው። አንይዝም እንደነሱ ምን ይዝ ቢሆን ያጎቴ ልጅ ምናምን የሚባለውን ነገር ወንዶች እናምናለን። አንተ ግን ያገስቴ ልጅ ሰጠን በታሪክ ማለት ይሄ ኬዝ አሁን ስልክ ስታነሳ አንተ ስልክ ሲደወልልህ የሴት ስልክ በጣም ከባድ ነው። የሆነ ትደባበቃለህ የሆነ ነገር ትለኝ ይሆናል ምናምን ምንም ነገር የለም እኮ ጓደኛ ሊኖር ይችላል። የሴት ጓደኛ ትምህርት ቤት ምናምን ድሮ እንዲህ መንገድ ላይም ስራ ቦታ ምናምን። ሴት ልጅ ግን ወንድ ጓደኞች ይኖሯታል። ስታወራ ችግር የለውም እሱ እንዲያውም ምን ይላል ሰላም እያለህ ነው ፍቅረኛ ውለልትል ሰላም ነው እንዴት ነው ምናምን ትላለህ አንተ በስልክም ሆነ በምን። ግን እሷን የሴት ጓደኛዬን እኔ ደውላልኝ እዛ ቁጭ ብላ ሴት ጓደኛዬ ሰላም እያለችሽ ነው ማለት አልችልም። ይቀየራል። በእኛ ችግር አለ በእነሱ ችግር የለም። አይ እኛ ቀለል ምናል ሳትናገር ቀርታ አይደለም ወንዱን ስታናገረው እኮ ግን ቀለል ታደርገዋለህ። ወንድም ደግሞ ስህተት ይሰራል በጣም ይሰራል። ሴቷም ትሰራለች። እኛ ግን እንረሳለን ነው ማለት
እነሱ አይረሱትም፣ ይደመራል ለሌላ። እኛ ጥፋት የማጥፋትም የመርሳትም ችግር የለብንም። ጥፋትም ስናጠፋ ችግር የለብንም። ለምስንረሳም ችግር የለብንም። እነሱ ጋር ግን እኔ አሁን በጣም ፖይንት እንደሚይዘው እኔ አሁን ባለቤቴ በጣም ሲሪየስ ነች ማለት ነገሮች ላይ ዲስትሪክት ነች በጣም ማለት ነው። እና እኔ ደግሞ በተፈጥሮዬ ምንድነው ይሄ በቃ ሙሉ ይሄ 98% ወንዶች ላይ ያለው ባህሪ በሙሉ እኔ ጋር አለ። እና እኔ ደግሞ የመርሳት አውቃለሁ ባትነግረኝ እና ታውቀዋለህ። እና ጠዋት እንጣላለን ቤቢ እኔ እና እሷ ጣልተን ወተን እኔ ምሳ ሰዓት ላይ ስገባ ረስቼዋለሁ። የጣላንበትንም ረሱንም ኢሚዲየትሊ ምን ረስቼ ስገባ አኩሩፋ አንተ የምታስተውሰው ጠዋት አድርጌው ከዛ ስገባ ፈገግ ካለች እረሳዋለሁ ከእኔ እሷ ደግሞ ፈገግ አትልልኝ ተኮሳተራለች። ከዛ ትዝ ይለኛል ጥፋት እንዳጠፋው ምናምን እንደተጋጨን ለካ። እና ብዙ ጊዜ እነሱ አይረሱም። ዲስትሪክት ባይዜ ለትዳር በጣም እንደዚህ እኔ ሴት ልጅ ስጠብስህ ጀምሮ ከአንተ ጋር ገላዋን ከገላ ጋር ካገናኘች ጊዜ ጀምሮ ከዛ ማግባት ደረጃ ስትደርስ ልጅ ስትወልድ ሴት ልጅ በጣም ሪስፔክት ልንሰጣት ይገባል። በተለይ ልጅ የመውለድ ደረጃ ላይ ስትደርስ ሴት ልጅ ሁሉም ነገር የማድረግም ያለማድረግም መብቱ በሷ የተጠበቀ ነው። እና ነገሮችን ማድረግ የምትችልበት ነገሮችን አስተውላ ምናምን። ስለዚህ ሴት ልጅ ስታገባ ወዳ ካልሆነ ምንም አይደለም። እና ለሴት ልጅ እሱ ነገር በጣም ፖይንት ነጥብ ላይ ብንይዘው አሪፍ ነው ባይ ነኝ። እና አንድ ሀሳብ ባነሳ እዚህ ጋር ብዙ ጊዜ ለምንድን ነው ወንዶች ሴቶችን ለሌላ ነገር ብቻ አስበው ስለ የሆነ አላ ለጊዜያዊ ስሜት ብቻ አስበው ይቀርቡና ምናምን ይርቃቸዋል ብዙ ጊዜ። እና ሴቶች እንደውም ወንዶች ስትባሉ የምትፈልጉትን እስክታገኙ ለምን ይመስላል? እኔ በሱ አላምንም። ባይዚ ሴቶችም የሚፈልጉትን ነገር ካገኙ በኋላ ይርቃሉ። እኔ ብዙ የሚያመዝነው ወደ ወንዶች ስለሆነ ነው። ኖርማል የሚያመዝነው ሳይሆን በጣም ብዙ ፐርሰንቱ ወንድ ልጅ እንደውም የሆነ አመለካከት አለ። እኔ ዝም ብዬ እንዲህ እንትን ስል ማግባት የምፈልጋትን ሴት መገናኘት አልፈልግም ከትዳር በፊት ምናምን ብሎ የሚያስቡ ወንዶች ሁሉ አሉ። እሱን እኔ እንጃ ላይክ ከዛ በኋላ የሆነ ቴስት አድርጎት ሚርቅ ይመስለዋል መሰለኝ። አንዳንድ ቴስት አድርገዋል ነው ባይደኝ እኔ የሆነ ሰዓት በጣም ብዙ ሰው እንደዛ ሲል ሰምቼ እኔ ራሱ የሆነ እንደዛ አይነት ሀሳብ አይሙሪ ውስጥ ማደር ጀመረ ማለት እና ብዙ ጊዜ ወንዶች ለትዳር የሚፈልጓትን ሴት ምናምን በሲሪየስ ነው እንትን የሚሉት። ግን የሆኑ በዙሪያው ያሉ 4-3 ሴት ምናምን ይጀነጅናል። ፌስቡክ ላይ የሆነ ሶሻል ሚዲያ ላይ ምናምን ይጀነጅናል። ሴቶችም እኮ ይጀነጅናል እስኪ ያገቡ። ይሄ ግድ ነው። አሁን ላይ ግን ትዳርስ እስከሆነ ድረስ ታውቃለህ የማበላለጥ ምናምን አለ። ሙድ እኮ ገብቷል ነው። እንደዛ ሳይሆን ሴቶቹም ያውቁታል የሆነ ሰዓት ላይ ያ ወንድ ላሽ እንደሚላቸው ምናምን ያውቁታል። ግን በቃ አብረውት ይሆናሉ ለመሰለህ ይዝናናሉ ምናምን። ሴት ልጅን እንደማሸውዳት ልንገርህ። ካንተ ጋር ስታደር ምናምን ቅድም እንዳልከው ያ ይሄ ወንድ ልጅ የፈለገውን ነገር ካገኘ በኋላ ነው ጥሎ የሚሄደው ምናምን ያልከው ሀሳብ ላይ ሴት ልጅን አሸውዳትም ስለወደደችህ ነው የዛ ሰዓት ካንተ ጋር የተኛችው እንጂ አሸውዳት እንዳይመስል። ሴት ልጅን አሸውዳት። ሴት ልጅ መሸወር ካልፈለገች የምትሸወደው ስለወደደችህ ነው እንጂ ይሄ በቃ እዛው የፍቅር ስሜት ውስጥ ካለች አንተ ደስ ይበልህ ብላ ነው የምትሸወድልህ እንጂ ምክንያቱም ካንተ ውጪ ምንም ማድረግ አትችልም፣ ከአቅሙ ይላትም የዛ ሰዓት ላይ ለዛ ነው እንጂ ሸውዳት እንዳይመስልን። አንተ ተሳስተሃል ማለት ነው። ሸውጃት ነው ብለህ ካሰብክ ተሳስተሃል። አሸውዳትም ሴቶችም ተሸውጅም ማለት እኔ ወደዛ አረግበትና ለዛ ነውና አይዞህ እኔ አሁን ፖይንት ላይ በጣም ነው በቃ ማስመር ፈልገው። ሴት ልጅ መሸወር ከፈለገች ትሸወድልሃለች፣ መሸወር ካልፈለገች አትሸወድም። እንደኛ አይደል። እኔ አሁን ስራዬ ዲጄነት ነው፣ ናይት ላይፍ ነው ላይፍ እና ብዙ ማየው ነገር አለ። ዛሬ ከሌላ ወንድ ጋር የመጣች ሴት ነገ ከሌላ ወንድ ጋር ልትመጣ ትችላለች። ኖርማል ነው። ለአንዳንዱ ሴት ደግሞ ኖርማል አለ። እሱን ሳይሆን የምልህ ይሄ ማለት
ሁለቱም ወንድ ወዳ ነው ማለት ነው። የሆነ የምትፈልገው ነገር አለ ማለት ነው እኮ እሱ እስክታገኘ ድረስ ተብተብ ያለች መሆኑን ተሸውዳ አይደለም። በፍቅርም ሆነ ወዳም ይሁን ገንዘብም ፈልጋም ይሁን የሆነ ካንተ የምትጠቀመው ነገር አለ በቃ ፈልጋ ነው። ስለዚህ ያን ነገር እስክታገኝ ትለፋለች ማለት ነው። ችግር የለውም ለሱ ችግር የለባትም ትለፋለች እንጂ ያ ወንዱ ሸውዳት አይደለም። ዛሬም ይዛ የምትመጣው ነገም ይዛ የምትመጣው ክለብ ያልክበት የምትሰራበት እንዲህ ተሸውዳ አይደለም ፈልጋ ነው። አየህ ሴት ልጅ ፈልጋ ብቻ ነው የምታደርገው። ወንድ ልጅ ግን ፈልጎ ማድረግ አይችልም። አንዳንዴ ሳይፈልግ የምታስገድድበት ሁኔታዎች ይፈጠራሉ። ወንድ ልጅ ሴት ልጅ ከፈለገች የፈለገችውን ታደርጋለች። ወንድ ልጅ ከፈለገ የፈለገውን ማድረግ አይችልም። ሴት የሚገርምህ እሷን ሴት አሁን አንተ ያልከው ነገም ዛሬም ወንድ ይዛ የምትመጣው የሚወዳት ሰው አለ ሌላ ገብቶሃል። ችግር እኮ እንደዚህ ዛሬ ከእንትና ጋር ያውቃል። ፍቅር ውስጥ ስላለ ግን ምንም ማድረግ አይችልም። አንዳንድ ሰው ገብቶሃል። ሳታቀርታ አይደለም ወንድም ልጅ እያወቀ ዝም ይላል። ይወዳታል። ከሷ መለየት አይችልም። አቦ ጨዋታችን በጣም ተመችቶኛል። እንግዲህ ተመልካቾች እንዴት እያያችሁት ነው? ይሄንን ፕሮግራም በጣም እንደምትወዱት እርግጠኛ ነኝ። ቀጣይ ፓርቲ ይኖረዋል ብዬ አስባለሁ። አሁን ፕሮግራማችን በዚሁ አይቋጭም። ርዕሳችን እንግዲህ አልተቋጨም። በትዳርና ላጤነት በሚል ጀምረን እኛ በጣም ብዙ ነገሮችን ዳስስን። በጣም የሚገርም ዳስሳ ነው ያደረግነው። እንግዲህ ለሉሌና ለቤባ በጣም ነው የማመሰግነው። በጣም ብዙ ትምህርት እንደወሰዳችሁ እርግጠኛ ነኝ። ይሄ ነገር ፓርት ይኖረዋል ብዬ አስባለሁ እና ፓርት እንዲኖረው ቀጣይነት እንዲኖረው እንግዲህ ኮሜንታችሁ ያስፈልገናል። ቤቱን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትዘነጉ። ሉሌንና ቤባን የምትሏቸውን ነገር በቻናል ላይ ኮሜንት ላይ እንግዲህ አስተያየታቸውን ስጧቸው። በዚህ አጋጣሚ ይሄን ፕሮግራም እቀጥልበታለሁ ብዬ አስባለሁ እና ዛሬ በጣም ብዙ ርዕስ ስገባ ነግሬያቸዋለሁ እና ብዙ ርዕስ ይዤ ነበርና ርዕሱ ትዳርና ለካ ላጤነት ሰፊ ነው እና ይህንን ራሱ እንቀጥልበታለን ብዬ አስባለሁ። ቤተሰቦች አብራችሁን ስለነበራችሁ በጣም ነው የምናመሰግነው። እግዚአብሔር ክብረትን ይስጥልኝ። ባላችሁበት ሰላማችሁን ያብዛልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ሰዎች እንግዲህ ቤቱን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳዘነጉ። አብራችሁን ስለቆያችሁን አመሰግናለሁ። እንግዶቼን ቤቢንና ሉላን በጣም አመስግኑልኝ። ባላችሁበት ሰላማችሁ ይብዛልኝ። ሰላም ለእናንተ። በሚቀጥለው እስከምንገናኝ ቻው።